ሰላም ቤተሰቦች እንዴት ናችሁ? ዛሬ አንዱ የቃል ክፍል ስለሆነው ስለ ቅጽል ወይም በእንግሊዘኛው ስለ አድጀክቲቭ የምናይ ወይም የምንማማር ይሆናል። እስከ ትምህርታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። ቅጽል ኦር አድጀክቲቭ ምንት ውእቱ ቅጽል ብሂል ዋዝ አድጀክቲቭ ቅጽል ማለት ምን ማለት ነው? ቅጽል ዘይብል ቃል ዘተረክበ እምነ ግስ ዘይሰመይ ተቀጸለ ተቀዳጀ እምዘይብል ግስ ውእቱ ወትርጓሜ ሁኒ በልሳና መሃራይ መለያ ወይም ምልክት ብሂል ውእቱ ወዝኒ ይከስት ባህሪዬ መልክዓ አው ቀለም ስም። ቅጽል የሚለው ቃል ተቀጸለ ወይም ተቀዳጀ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም መለያ ወይም ምልክት የሚል ትርጉም ይይዛል ማለት ነው። ቅጽል ስለ አንድ ነገር ባህሪ፣ መልክ ወይም ቀለም የሚገልጽልን ነው ማለት ነው። ቅጽል በስም ላይ በአብዛኛው በስም ላይ እየተቀጸለ ወይም እየተቀዳጀ ስለ ስሙ የበለጠ ማብራሪያ የሚገልጽልን የቃል ክፍል ነው ቅጽል። በባለፈው ትምህርታችን ተውሳከ ግስ ስለ ተውሳከ ግስ አይተን ነበር። ተውሳከ ግስ ጥቅሙ ምንድነው? ከግስ በፊት እየገባ ስለ ድርጊቱ የበለጠ ማብራሪያ የሚሰጠን ተውሳክ ማለት ጭማሪ ነው ማለት ከግስ ላይ የተጨመረ የበለጠ ስለ ግሱ ስለ ድርጊቱ የበለጠ ማብራሪያ የሚሰጠን የቃል ክፍል ነው። ይህ ቅጽል ደግሞ በአብዛኛው ከስም በፊት እየገባ ስለ ስሙ ባህሪ ሊሆን ይችላል፣ መልክ ወይም ቀለም፣ ጠባይ እና ሌሎች ነገሮችን የሚገልጽልን ነው ማለት ነው። ለምሳሌ የዋህ ብእሲ ሀለፈ ዮም፣ የዋህ ብእሲ ሀለፈ ዮም። ለምሳሌ ብእሲ ሀለፈ ዮም፣ ብእሲ ባለቤቱ ነው፣ ድርጊቱ ሀለፈ ነው። ያው ጊዜ አመልካቹ ዮም ነው ማለት ነው። ጊዜ አመልካች ተውሳከ ግስ ባለፈው ያየ ነው። ስለዚህ ይህ ትርጉም አለው ብእሲ ሀለፈ ዮም። ግን የትኛው ብእሲ ብለን ስንጠይቅ የበለጠ ማብራሪያ የሚሰጥልን ስለ ባለቤቱ ወይም ስለ ስሙ የበለጠ ማብራሪያ የሚሰጥልን የቃል ክፍል ማለት ነው ቅጽል ነው። ስለዚህ የትኛው ብእሲ የዋህ መሆኑን ባለቤቱ ጠባዩ ወይም ባህሪው የዋህ መሆኑን ይገልጽልናል ማለት ነው። ስለዚህ የዋህ የሚለው ቅጽል ነው ማለት ነው። የዋህ ብእሲ ሀለፈ ዮም። ሁለተኛው ብፁዕ ብእሲ መጽአ ትማል፣ ብፁዕ ብእሲ መጽአ ትማል። ብእሲ መጽአ ትማል ትርጉም አለው፣ አረፍተ ነገር ነው። ግን የትኛው ብእሲ? ብፁዕ ብእሲ። ብፁዕ ብእሲ የተመሰገነ ምስጉኑ የዋሁ ደጉ ሊሆን ይችላል። ብእሲ መጽአ ትማል የው ሰውዬ ትናንትና መጣ የሚል ትርጉምን ይዝልናል ማለት ነው። መካነ ቅጽላት ወይም ፕሌስመንት ኦፍ አድጀክቲቭስ የቅጽላት አቀማመጥ የት ላይ ነው የሚቀመጡ? ከስም በፊት ነው ከስም በኋላ ነው የሚለውን እስኪ እንመልከት። ኩሎሙ ቅጽላተ ግዕዝ ይትረከቡ እምቅድመ ስም አው ድህረ ስም በውስጥ አረፍተ ነገራት። ሁሉም ቅጽላት ከስም በፊትም ከስም በኋላም ሊገኙ ይችላሉ። ለምሳሌ ቅድመ ስም ሲገኙ ነዊህ ብእሲ የሚለው አለ አይደል? ነዊህ ብእሲ፣ ነዊህ ቅጽል ነው። ከስም በኋላ ድህረ ስም ደግሞ ሲገኙ ብእሲ ነዊህ ብለን ቅጽሏን ከስም በኋላ መጻፍ እንችላለን ማለት ነው። ህብረ ቅጽሉ ወይም የቅጽል አይነቱ በቀጣይ ትምህርታችን የምናየው ከዚህ ቀጥለን ስለ ህብራተ ቅጽላት ነው ወይም የቅጽል አይነቶችን እናያለን። ስለዚህ የቅጽል አይነቱ ሳድስ ነው። ሳድስ የተባለበት ምክንያት ሳድስ ወይም ሳድስ ውስጠዘ ይባላል። የተባለበት ምክንያት ያው ሳድስ ፊደላትን በውስጡ ከያዘ ሳድስ ውስጠዘ ቅጽል ይባላል። ለምሳሌ ነዊህ የሚለው ቅጽል የመጨረሻ ፊደሉ ምንድነው? ሳድስ ነው። ወደ ሁለተኛው ስናልፍ መዘምር ዳዊት የሚለውን ቅድመ ስም ነው የሚገኝ መዘምር፣ ድህረ ስም ሲገኝ ዳዊት መዘምር ይሆናል። ህብረ ቅጽሉ መስም ውስጠዘ ይባላል። መስም ውስጠዘ ደግሞ መ ፊደላትን የሚይዝ ነው። በቀጣዩ እናያለን በሰፊው። ሶስተኛው ሰልስቱ እደው፣ ድህረ ስም ሲገባ ደግሞ እደው ሰልስቱ ይሆናል። ልዑል እግዚአብሔር፣ ድህረ ስም እግዚአብሔር ልዑል እና የመጨረሻው ቅድመ ስሙ መዋቲ አካል መዋቲ ይሆናል ማለት ነው ድህረ ስም ሲሆን።
ይህ ሳልስ ውስጠ ዘ ነው ማለት ነው። ስለዚህ እምድህረስ እምቅድመ ስም አውድህረ ስም ሊገኙ ይችላሉ ማለት ነው ቅጽላት። እሺ ቀጣዩ ትምህርታችን ህብራተ ቅጽላት ነው። ኦር ካይንድስ ኦፍ አድጀክቲቭስ፣ የቅጽላት አይነቶች። ለቅጽላት ንከፍሎሙ ተግባሮሙ ወበቅርጸ ፊደሎሙ በዘይት ይተሉ ክፍላት እሉኒ ሀሌታሃ ውስጠዘ ቅጽላት። ውስጠዘ ቅጽላት የምንላቸው በሶስት ይከፈላሉ። ሳልስ ውስጠዘ፣ ሳድስ ውስጠዘ እና መስም ውስጠዘ ተብለው ማለት ነው። ሁለተኛው ስማዊ ወይም ጾታዊ ቅጽል ልንለው እንችላለን። ሶስተኛው አስተአማሪ ወይም ደቂቅ ቅጽል ዲሞንስትሬቲቭ አድጀክቲቭ የምንለው ወይም አመልካች ቅጽል ልንልም እንችላለን። አራተኛው መጠናዊ ቅጽል መጠንን የሚገልጽ የቅጽል አይነት ነው። አምስተኛው ዘአሃዝ ቅጽል፣ ስድስተኛው መጠይቃዊ ቅጽል፣ ሰባተኛው መተርጉም ቅጽልና የመጨረሻው መድባል ቅጽል ተብለው ሊጠሩ ይችላሉ ማለት ነው። ስለዚህ እነዚህን ቅጽላት አንድ ባንድ የምናይ ይሆናል ማለት ነው። እሺ የመጀመሪያው የቅጽል አይነት ውስጠዘ ቅጽላት ይባላሉ። ውስጠዘ ቅጽላት ዘይትበሃሉ ሳልስ ውስጠዘ፣ ሳድስ ውስጠዘ ወመስም ውስጠዘ ቅጽላት ውእቶሙ ወልኒ ውእቶሙ የወጽኡ እምነግስ። እሺ ውስጠዘ ቅጽላት ማለትም በውስጣቸው ወይም የውስጣቸው ፊደል ሳልስ ወይም ሳድስ ወይም መ የሚባል ፊደላትን ሲይዙልን እነዚህ ውስጠዘ ቅጽላት ይባላሉ። ሶስት አበይት አይነት ውስጠዘ ቅጽላት አሉ። ያው ሳልስ፣ ሳድስ እና መስም። እነዚህም የሚገኙት በአብዛኛው ቅጽላት የሚገኙት ያው ከምንድነው? ከግስ ነው። በአብዛኛው ከኃላፊ ግስ ነው የሚገኙት። እሺ የመጀመሪያውን የውስጠዘ ቅጽል እንይ። ሳልስ ውስጠዘ ቅጽል ዝንቱ ዘመደ ቅጽል ይትመሰረት እምነግስ ወይ ፌጽም ኩለሄ በሳልስ ፊደል ወባህቱ እንዘይበዝ ይፌጽም በሳድስ ፊደል። ይህ የቅጽል አይነት ሳልስ ውስጠዘ የምንለው ቅጽል ሁልጊዜም በሳልስ ፊደል ነው የሚጨርሰው ሁልጊዜም እና ደግሞ ሲበዛ ወይም በብዙ ስናበዛው ያንን ቅጽል ብቻ ነው በምን የሚገኝ በሳድስ የሚገኝ እንጂ ሁሌ ቅጽሉ ራሱ ሳይበዛ ወይም በነጠለው በሳልስ ነው የሚገኘው። ሲበዛ ያው በሳድስ ይሆናል ማለት ነው። ለምሳሌ ግሱ ፈጠረ ቢሆን ሳልስ ቅጽሉ ምን ይሆናል? ፈጣሪ። ፈጠረ ድርጊት ነው፣ ግስ ነው። ፈጣሪ ግን ያው ባለቤቱን የሚገልጽ ቅጽል ነው ማለት ነው። ስለ ባለቤቱ የሚያብራራ ስለ ባለቤቱ ጸባይ ወይም ባህሪ የሚያብራራ ቅጽል ነው ማለት ነው። ብዙ ሲሆን ደግሞ ፈጣሪያን። አሁን ፈጣሪ የሚለው ያው በሳልስ ነው የጨረሰ ሪ ሳልስ ፊደል ነች። ፈጣሪያን ወይም ፈጣሪያት ለሴት ሲሆን ፈጣሪያን ለወንድ ሲሆን ማለት ነው። ይህ ደግሞ በብዙ ሲሆን ደግሞ የጨረሰ በምንድን ነው? በንና በት ነው። ንናት ደግሞ ምንድናቸው? ሳድስ ፊደላት፣ ስድስተኛ ፊደላት ናቸው። ሪ ያው ሶስተኛ ፊደላት ነው ወይም ሳልስ ፊደል ነች ማለት ነው። እሺ ሁለተኛው ምሳሌ መከረ መካሪ፣ መካሪያን መካሪያት ይሆናል። ሮጸ ረዋጺ፣ ረዋጺያን ረዋጺያት። ስለዚህ እንደዚህ አይነት ቅጽሎችን ስናገኝ ምን ይባላሉ? ያው ሳልስ ውስጠዘ ቅጽል ይባላሉ ማለት ነው። ሁለተኛው የውስጠዘ ቅጽል አይነት ሳድስ ይባላል። ሳድስ ውስጠዘ ዝንቱኒ ዳግመ ይወፅእ እምነግስ ወይ ይፌጽም ኩለሄ በሳድስ ፊደል እንዘ ይበዝ ይፌጽም ዳግመ በሳድስ ፊደል። ይህ ሳድስ ውስጠዘ ደግሞ በነጠላም በብዙም ሲሆን ምንጊዜ የሚጨርሰው በምን ፊደል ነው? በሳድስ ፊደል ነው ማለት ነው። ለምሳሌ ኃላፊ ግሱ ተለዓለ ከሆነ ሳድስ ቅጽሉ ምን ይሆናል? ልዑል። ሲበዛ ልዑላን ወይም ለሴት ልዑላት ይሆናል ማለት ነው። ከብረ ክቡር፣ ክቡራን ክቡራት ይሆናል ለሴት። ሞተ ምውት፣ ምውታን ምውታት ይሆናል ለሴት። ተግህ ትጉህ፣ ትጉሃን ትጉሃት ይሆናል ማለት ነው ሲበዛ። ስለዚህ ሁለቱንም በነጠላም በብዙም ስናየው የሚጨርሰው በምን ፊደል ነው? በሳድስ ነው ማለት ነው። ያው እንደዚህ አይነት ቅጽሎችን ሳድስ ውስጠዘ ቅጽል እንላቸዋለን።
ሶስተኛው እና የመጨረሻው የውስጠ ዘ ቅጽል አይነት መስም ውስጠ ዘ ይባላል። ዝንቱኒ ዘመደ ቅጽል ይወፅእ እምነ ግስ ወይትነሳ ኩለሄ በመ ፊደል ወባሕቱ ይፌጽም በሳድስ ፊደል አምሳሊው ለሳድስ ቅጽል። እሺ ይህ ደግሞ የውስጠ ዘ ቅጽል አይነት ወይም የቅጽል አይነት ሁል ጊዜ በመ ፊደል ይነሳል እና ደግሞ የሚጨርሰው በብዙም ቢሆን በነጠላም ቢሆን ልክ እንደ ሳድስ ቅጽል ሁሉ በምንድነው የሚጨርሰው? በሳድስ ነው ማለት ነው። ለምሳሌ ደንገጸ የሚለውን መደንግጽ፣ መደንግጻን፣ መደንግጻት ይሆናል ሲበዛ። ተንበለ መተንብል፣ ነጠላ ግሱ መተንብል፣ ሲበዛ መተንብላን፣ መተንብላት ይሆናል ለወንድና ለሴት ሲሆን ለወንድ ሲሆን መተንብላን፣ ለሴት ሲሆን መተንብላት። ዘመረ መዘምር፣ መዘምራን፣ መዘምራት የሚል ትርጉምን ይይዝልናል ማለት ነው። ስለዚህ እንደዚህ አይነት ቅርጽ ያላቸውን ቅጽሎች መስም ውስጠ ዘ ቅጽላት እንላቸዋለን ማለት ነው። ስለዚህ የውስጠ ዘ ቅጽላት ሶስት አበይት አይነቶች ይህን ይመስላሉ። ሳልስ፣ ሳድስ እና መስም ውስጠ ዘ። እሺ ውስጠ ዘ ቅጽላትን ካየን ሁለተኛው የቅጽል አይነት ወይም ህብራተ ቅጽል ጾታዊ ወይም ስማዊ ቅጽል ነው። ዝንቱኒ ዘመደ ቅጽል ይትነገር እንዘ ይደምር ምዕላደ ፊደለ በድህሬሁ ለስም ወምዕላድ ፊደላቱኒ ዊ ወይም ይ አው ዊት ወይም ይት ውእቶን። እሺ ጾታዊ ወይም ስማዊ ቅጽል የምንለው እንደዚህ አይነት ቅጽሎች በአብዛኛው ከስም ድህረ ስም ወይም ከስም መጨረሻ ላይ እነዚህን ባዕድ ምዕላድ ፊደላትን በመጨመር የሚመሰረቱ የቅጽል አይነቶች ናቸው። ስለ ስሙ የበለጠ ማብራሪያ የሚሰጡ የስሙን ጠባይ ወይም አይነት የሚገልጹ የቅጽል አይነቶች ጾታዊ ወይም ስማዊ ቅጽል ይባላሉ ማለት ነው። እነዚህ ቅጽላት በአብዛኛው የሚጠቀሙት ምዕላድ ፊደላት ዊ ወይም ይ ለተባዕት ሲሆን ዊ ወይም ይን ይጠቀማሉ። ለአንስታይ ሲሆን ደግሞ ዊት ወይም ይትን ይጠቀማሉ ማለት ነው። እስኪ በምሳሌ እንመልከት። ስም ይኖረናል። ከስሙ ላይ ደግሞ የሚጨመሩ ምዕላዶች አሉ። እነዚህ ምዕላዶች ደግሞ በነጠላ ወይም በዋህድና በብዙ እንዲሁም በጾታ በሴትና በወንድ እስኪ ዘርዝረን እንያቸው። ለምሳሌ ስሙ እስራኤል ቢሆን ለተባዕታይ ጾታ ለወንድ በነጠላ እስራኤላዊ ይባላል። ለብዙ ሲሆን እስራኤላውያን ይሆናል። በሴት ሲሆን ደግሞ በነጠላ እስራኤላዊት ወይም እስራኤላዊት ይት ወይም ዊት ብለናል ቅድም። ለብዙ ሲሆን እስራኤላዊያት ይሆናል ማለት ነው። ለምሳሌ ኢትዮጵያዊ የሚለውን እንይ። ኢትዮጵያ የሚለውን ስም እንይ። ለወንድ ሲሆን በነጠላ ወይም በዋህድ ኢትዮጵያዊ ይሆናል በነጠላ ወይም ኢትዮጵያዊ። በአብዛኛው አልተለመደም እንጂ ይቻላል። ኢትዮጵያዊ ወይም ኢትዮጵያዊ። በብዙ ሲሆን ኢትዮጵያውያን ይሆናል ለወንድ። በሴት በነጠላ ሲሆን ደግሞ ኢትዮጵያዊት፣ በብዙ ሲሆን በሴት ኢትዮጵያውያት ይሆናል ማለት ነው። ሰማይ ሰማያዊ፣ ሰማያውያን ለወንድ ሲሆን ለሴት ሰማያዊት፣ ሰማያውያት። ምድር ምድራዊ፣ ምድራውያን፣ ምድራዊት፣ ምድራውያት ይሆናል። ወንጌል ወንጌላዊ፣ ወንጌላውያት፣ ወንጌላዊት፣ ወንጌላውያት ይሆናል ማለት ነው። ለወንድ ሲሆን ወንጌላዊ ወይም ወንጌላውያን ሲበዛ፣ ለሴት ሲሆን ወንጌላዊት ወይም ወንጌላውያት። ለምሳሌ ወንጌላዊት ስምም ሆኖ ያገለግላል፣ ቅጽልም ይሆናል ማለት ነው። ስለዚህ እንደዚህ አይነት ቅጽሎች ምን ይባላሉ? ጾታዊ ወይም ስማዊ ቅጽል ይባላሉ ማለት ነው። ወደ ሶስተኛው ስናልፍ አስተአማሪ ቅጽላት ወይም ዲሞንስትሬቲቭ አድጀክቲቭስ። በማርያን ትምህርታችን ላይ አመልካች ቅጽሎች ወይም አስተማሪ እንደ አስተማሪ ሆነው ሲያገለግሉ ብለን በመርሃን ክፍላችን ላይ አይተን ነበረ። ያው እንደ ቅጽልም ሆኖ ሲያገለግሉ እዚህ ጋር የምናይ ይሆናል። ዝንቱ ዘመደ ቅጽል ይትነገር በርሁቅ ወበቅሩብ እንዘ ያእምር ለነ ርሁቅ ነገረ አው ቅሩብ ነገረ ወበእንተዝ ይሰመይ ደቂቅ ቅጽል። እነዚህ
የቅጽላት አይነቶች በቅርብና በሩቅ ተብለው ተከፍለው ሊነገሩ ይችላሉ ማለት ነው። ስለዚህ እነዚህ አንዳንዴ ምን ይባላሉ? ደቂቅ ቅጽላት ይባላሉ። አስተማሪ ወይም ደቂቅ ቅጽል ተብለው ሊጠሩ ይችላሉ። እነዚህ ቅጽላት እነማን ናቸው? እሺ የመጀመሪያው ዝ ወይም ዝንቱ ይህ ማለት ነው። ወይም ዚስ ዝህ ማለት ለምሳሌ ዝ ጎራ የሚል መጽሐፍ አለ አይደለ? ዝ ማለት ይህ ማለት ነው። ጎራ ያው ተራራ ማለት ነው። ይህ ተራራ ማለት ነው። ዝ ማለት ይህ ማለት ነው። ወይም ዝንቱ ይህ እንግሊሽ ዚስ ነው። ወይም በሴት ጾታ ሲሆን ዛ ወይም ዛቲ እርሷነትን የሚገልጽ ሲሆን ዛ ዛቲ ይህቺ ማለት ነው። ያው ዚስ ነው እንግሊዘኛው። ሁለተኛው ደግሞ በሩቅ ሲሆን በቅርብ ሲሆን ያው እነዚህ ናቸው። በሩቅ ሲሆን ደግሞ ይህ ከሆነ ሩቁ በአማርኛ ይህ ከሆነ በሩቅ ሲሆን ደግሞ ያ ይሆናል ማለት ነው። ይቺ ከሆነች ደግሞ ያቺ ትሆናለች ማለት ነው። ስለዚህ በግዕዝ ዝግቱ ወይም ዝኩ ያ ማለት ነው። ያው ዛት ማለት ነው እንግሊሽ። በሴት ሲሆን ደግሞ እንታክቲ ወይም ያቺ ዛት ማለት ነው። ስለዚህ በአማርኛም በእንግሊዘኛም ይህን ይመስላል ትርጉማቸው ማለት ነው። ዝ ዝንቱ ሩቁ፣ ዝግቱ ዝኩ ይሆናል። ዛ ዛቲ በሩቅ ሲገለጽ እንታክት ይሆናል ማለት ነው። እሺ ሁለተኛው ደግሞ በብዙ ስንገልጸው ብዙ ሲሆኑ እሉ እሎንቱ እኒህ ማለት ነው። ያው እንግሊሽ ዚስ ማለት ነው። እላ እላንቲ በሴት ሲሆን ደግሞ እኒህ ማለት ነው። በሴት ያው ዚስ ነው በእንግሊዘኛው። በሩቅ ሲሆን ደግሞ እልክቱ ይሆናል። እሉ ነበር እልክቱ እነዚያ ማለት ነው ለወንድ ዞስ። እልክቶን እነዚያ ዞስ ለሩቅ ሲሆን ማለት ነው። ለቅርብ ሲሆን እሉ እሎንቱ ሲሆን ለሩቅ ሲሆን ደግሞ እልክቱ ይሆናል። ለሴት ደግሞ እላ እላንቲ እኒህ ለሴት ለቅርብ ሲሆን፣ ለሩቅ ሲሆን ደግሞ እልክቶን የሚል ትርጉም ይይዝልናል ማለት ነው። ስለዚህ እነዚህ አበይት የሚባሉ የአስተማሪ ቅጽላት አይነቶች ናቸው ማለት ነው። እሺ ወደ አራተኛው የቅጽል አይነት ስናልፍ ዘመጠን ወይም መጠናዊ ቅጽል ይባላል። ዝንቱ ዘመደ ቅጽል ይከስቶ ለስሙ አምጣነ መጠኑ ወፍድፋዴሁ ወዝንቱ አሃደ ጊዜ ይመስሎ በቅርጽ ለመድባል ቅጽል። ይህ የቅጽል ዘመጠን ወይም መጠናዊ ቅጽል ደግሞ ምን ያክል መጠንን እንዳለው ያ ነገር ስሙ ምን ያክል መጠን እንዳለው የሚገልጽ ነው። አንዳንዴ ደግሞ ይህ ቅጽል ከመድባል ቅጽል ያው ከብራተ ቅጽላት ውስጥ አንዱ መድባል ቅጽል ነው። በኋላ እናየዋለን። አንዳንዴ ይመስላል ይለናል። እስኪ በምሳሌ እንመልከተው። የመጀመሪያው ህቅ ነው። በአማርኛ ጥቂት ማለት ነው። እንግሊሽ ሊትል ማለት ነው። ሁለተኛው በበህቅ በየጥቂቱ ያው እንግሊሽ ሊትል ማለት ነው። ተመሳሳይ ነው። ህቅ ጥቂት ማለት ነው። በበህቅ በየጥቂቱ ማለት ነው። ሁለተኛው ደግሞ ንስቲት ትንሽ ማለት ነው። ፊው ህዳጥ ያው ትንሽ ማለት ነው። ፊው የሚል ትርጉምን ይዝልናል። ብዙ ማለት ነው። በአማርኛው መኒ ኦር ማች ሊሆን ይችላል። ለሚቆጠርና ለማይቆጠር ማለት ነው። ያው ብዙ ይባላል በአማርኛ። ሌላኛው ንህኑህ ብዙ ማለት ነው። መኒ ማች ወይም ዝዙህ ብዙ ማለት ነው። ያው መኒ ማች የሚል ትርጉም ነው እንግሊዘኛ ይዝልናል። እሺ ሌላኛው ደግሞ ሁሉ ማለት ነው። ሆል ወይም ኩሎሙ ሁላቸው ማለት ነው። ሆል ማለት ነው በእንግሊዘኛ። ስለዚህ እንደዚህ አይነት መጠንን የሚገልጹ ቅጽላት ዘመጠን ወይም መጠናዊ ቅጽላት ይባላሉ ማለት ነው። እሺ ወደ አምስተኛው እናልፋለን። አምስተኛው የቅጽል አይነት መተርጉም ቅጽል ነው። ከስሙ እንደምንረዳው የሆነ ስምን የሚተረጉምልን ስም ነው፣ ግን እንደ ቅጽል ሆኖ ሌላኛውን ስም የሚተረጉምልን ቅጽል ማለት ነው። ዝንቱ ዘመደ ቅጽል ክቡድ ውእቱ ለከሲት በልሳነ ግዕዝ ወባህቱ ይትረጎም በልሳነ ግዕዝ እንዘይበው ክልኤቱ ስም በተመሳሰሊ። ምሳሌ እንደዚህ አይነት ስሞች ለምሳሌ እስኪ ያዕቆብ እስራኤል ይላል አይደለ? ያዕቆብ እስራኤል ምን ማለት ነው? እስራኤል የተባለ ያዕቆብ ነው። ሁለቱም ስም ናቸው፣ ግን አንዱ ስም አንዱን ስም ሲገልጸው
እናያለን ማለት እንደ ቅጽል ሆኖ እንደ መተርጉም ቅጽል ሆኖ ሲያገለግል ያገለግላል። እስራኤል የተባለ ያዕቆብ ያዕቆብ እስራኤል ማለት እስራኤል የተባለ ያዕቆብ ነበር ስሙ። ከዛ በኋላ እስራኤል የተባለ ያዕቆብ አንዱን በአንዱ ይተረጉመዋል ማለት ነው። አብራም የተባለ አብርሃም፣ ስምዖን የተባለ ጴጥሮስ፣ መሲህ ክርስቶስ፣ መሲህ የተባለ ክርስቶስ ወዘተረፈ። እንደዚህ አይነት ያው ቅጽሎች መተርጉም ቅጽል ይባላሉ ማለት ነው። ስድስተኛው ዘአሃዝ ወይም ሁልቋዊ ቅጽል ይባላሉ። አሃዝ ያው ከስሙ እንደምንረዳው ቁጥርን የሚያመለክቱ ቅጽሎች ናቸው። ቁጥሮችም ወይም አሃዞችም እንደ ቅጽል ሆነው ሊያገለግሉ ይችላሉ ማለት ነው። ዝንቱ ዘመደ ቅጽል ይትነገር ኩልሄ በአምሳለ ሁልቆ አው አሃዝ። ለምሳሌ አሃዱ ክልኤቱ ሰለስቱ አርባዕቱ እንዘ ይብሉ ይትቀጸሉ በውስተ አረፍተ ነገራት። ለምሳሌ አሃዱ በምሳሌ ስናይ አሃዱ አምላክ እንላለን አይደል? ወይም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ለምሳሌ አሃዱ አምላክ ስንል አንድ አምላክ አንድ አሃዱ የምትለው አምላክ የሚለውን ስም ምን እያደረገልን ነው? እየገለጸልን ነው አንድ መሆኑ ማለት። ስለዚህ እንደዚህ አይነት ቅጽሎች ዘአሃዝ ወይም ሁልቋዊ ቅጽል ይባላሉ ማለት ነው። እሺ ሰባተኛው የቅጽል አይነት መጠይቃዊ ወይም ንዑስ ቅጽል ይባላል። መጠይቃዊ ወይም ንዑስ ቅጽል ያው ስሙ እንደሚገልጸው መጠየቅ በመጠየቅ ያው ጥያቄ በመጠይቃዊ ቃላትን በመጠቀም ያው ስሙን የበለጠ ለመግለጽ የሚሞክር የቅጽል አይነት ነው። ዝንቱ ዘመድ ቅጽል ይትነገር በአምሳለ መጠይቅ ወለእመ ይትነገሩ መጠይቃውያን ቃላት ይከውኑ ንዑሳን ቅጽላት እንዘ ይወድቁ በመልዕልተ ስም። ምሳሌ እነዚህ በስም በፊት እየመጡ ያው አረፍተ ነገሩን የበለጠ ስሙን የበለጠ የሚገልጹልን የመጠይቃዊ ቅጽል አይነቶች ናቸው። ለምሳሌ በግራ በኩል መጠይቃዊ ተውላጠ ስም አለ፣ በቀኝ በኩል ደግሞ መጠይቃዊ ቅጽል አለ። ለምሳሌ መጀመሪያው ምሳሌ መኑ መጻናሁ፣ አሁን ማን መጣ ይላል። ይሄ መጠይቃዊ ተውላጠ ስም ነው። መኑ እንደ ምንድን ነው ያገለገለ? እንደ ተውላጠ ስም ነው ማለት ነው። መጠይቃዊ ተውላጠ ስም በመራሕያን ትምህርታችን ላይ አይተናቸዋል አይደል? መኑ፣ አይቴ፣ ምንት ምናምን የሚሉትን። ስለዚህ እነዚህ መጠይቃዊ ቃላት እንደ መራሕያን ወይም እንደ ተውላጠ ስምና ወይም እንደ ተውላጠ አስማትና እንደ ቅጽል ሊያገለግሉ ይችላሉ። ስለዚህ መኑ መጻናው የሚለው መኑ የሚለው መጠይቃዊ ቃል እንደ ቅጽል ሳይሆን እንደ መጠይቃዊ ተውላጠ ስም ነው ያገለገለ። መኑ መጻናው አሁን ማን መጣ ነው የሚል ምን አይነት እንደሆነ ባለቤቱ ምን እንደሚገልጽ ምንም አይነት ማብራሪያ አይሰጥም። ሁለተኛው ላይ ስናየው ግን መጠይቃዊ ቅጽል ሲሆን መኑ መምህር መጻናው፣ መኑ መምህር ይላል። ለምሳሌ መምህር ያው ስም ነው። ስለዚህ መኑ መምህር፣ መኑ የሚለው እንደምን አገለገለ ማለት ነው? ከስም በፊት መጥቶ እንደ ቅጽል አገለገለ ማለት ነው። ቀደም ግን መኑ መጻ የሚለው መኑ የሚለው ስምን ወክሎ የመጣ ተውላጠ ስም ሆኖ አገልግሏል ማለት ነው። መኑ መምህር፣ ማን መምህር ወይም የትኛው መምህር አሁን መጣ የሚል ትርጉምን ይይዝልናል ማለት ነው። እሺ ሁለተኛው ምንት ይገብር ለብእሲሁ፣ ምንት ይገብር ብእሲሁ ወደ መጠይቃዊ ቅጽል ሲቀየር ያው ስም እንጨምርበታለን መሀል ላይ። ምንት ግብር ይገብር ብእሲሁ ይሆናል ማለት ነው። ሶስተኛው አይቴ ያሐውር ወልድከ፣ አይቴ ሀገር ያሐውር ወልድከ። ከስም በፊት ስለሚመጡ በአብዛኛው ቅጽሎች ያው ስም ካለ እና ከስም በፊት ከተገኘ ያ መጠይቃዊ ቃል እንደ ምንድን ነው ያገለገለ? እንደ ቅጽል ማለት ነው። እሺ አራተኛው እስፍንቱ ወለደ እሁነ፣ እስፍንቱ ውልድ ሀለውዎ ለእሁነ ማይዜ ይኩን ከብካብነ፣ ማይዜ ዕለት ይኩን ከብካብነ አይ ይሄይስ እምነ ጎንደር ወሐዲስ ጽጌ አይ ሰብ ተማከረ ምስሌሁ እና ሌሎችም እንደዚህ አይነት ትርጉሞችን ይይዝልናል ማለት ነው። ስለዚህ እንደዚህ አይነት ቅጽሎችን መጠይቃዊ ወይም ንዑስ ቅጽል እንላቸዋለን ማለት ነው። እሺ ስምንተኛው የቅጽል አይነት ደግሞ መድባል ቅጽል ይባላል። ዝንቱ ዘመድ ቅጽል ይትነገር ኩለሄ በብዙህ ለብእሲ ወለብእሲት። እንደዚህ አይነት ቅጽላት በአብዛኛው የሚገኙት ወይም ሁሌ የሚገኙት
ወይም በውሃዳ በነጠላ አይገኙም። ሁሌም በብዙ የሚገኙ መድባል ማለት በአንድ ላይ ሆነው በጾታ በብእሲም ጾታቸው አይለይም፣ ለብእሲም ለብእሲትም ያገለግላሉ ማለት ነው። በብዙ ስለሆነ ጾታ አይለይም ማለት ነው። ስለዚህ እንደዚህ አይነት ቅጽሎችን ነው መድባል የምንላቸው። እነዚህም ያው ወዝኒ ይትመሰረት ምነግስ ከግስ ነው ወይም ካላፊ ግስ ነው የሚመሰረቱት። ለምሳሌ ሄረ ይቅርታ ሄደ ወይም ሆረ የሚለውን ግስ ብናይ መድባል ቅጽሉ ምን ይሆናል? ሀወርት ወይም ሄያጆች ይሆናል ማለት ነው። ሄያጆች የሚለው ብእሲንም ብእሲትንም ይወክላል ማለት ነው እና ደግሞ ብዙ ነው፣ ብዙነትን ይወክላል ማለት ነው። ሁለተኛው መሐረ አስተማረ፣ መሐርት አስተማሪዎች ይሆናል። ኖመ ተኛ፣ ነወምት እንቅልፋሞች፣ ቀተለ ገደለ፣ ቀተልት ቀተለት ይቅርታ ወይም ቀተልት ሊሆን ይችላል፣ ገዳዮች ሊሆን ይችላል። ጸሐፈ ጸሐፍት ይሆናል ማለት ነው። ቀተለት ሳይሆን ቅድሙ ይቅርታ ቀተለ የሚለው ቀተልት ነው የሚሆን፣ ገዳዮች የሚል ትርጉምን ይዝልናል። ጸሐፈ ጸሐፍት ጸሐፊዎች ይሆናል እና ወዘተረፈ እንደዚህ አይነት ቅጽል ስናገኝ ምን ይባላሉ? መድባል ቅጽል ይባላሉ ማለት ነው። እሺ የመጨረሻው የቅጽል አይነት ግልጸ የቅጽል ይባላል። ግልጸ የ ዝንቱ ዘመደ ቅጽል እንዘ ይወድቅ በመልዕልተ ግስ ይከስትው ወለስም። ይህ የቅጽል አይነት ግስ ላይ አብሮ እየወደቀ ወይም እየተጨመረ ስሙን የበለጠ የሚገልጽልን የቅጽል አይነት ነው። የቅጽል አይነት ነው ማለት ነው። ስሞችን የሚገልጽ የቅጽል አይነት ነው ማለት ነው። ግልጸ የቅጽላት ዘይት ባህሉ እንተ ዘ ወእለ ውእቶሙ። ግልጸ የቅጽላት የምንላቸው ዘ እንተ ሊሆን ይችላል፣ ዘ ሊሆን ይችላል፣ ወይም እለ ሊሆን ይችላሉ። ለምሳሌ የ የሚለው ትርጉም ግልጸ ዘ የአማርኛው ነው። ግልጸ የ የተባለበት የ የሚል ትርጉምን ስለሚይዙልን ነው እነዚህ ሶስቶቹ እንጂ ግልጸ እንተ ወይም ግልጸ ዘ ወይም ግልጸ እለ የሚሉ ቃላቶችን በማስገባት ነው የግዕዝ አረፍተ ነገሩን ወይም ቅጽሉን የምንመሰርተው። ትርጉሙ ግን የ ነው እንዳውዱ እንዳገባቡ። ስለዚህ እነዚህ እንተ ዘና እለ የ ማለት ናቸው። ግን የሚገቡበት አረፍተ ነገር ጸባይና ጸባያቸው ይለያያል ማለት ነው። ጸባያቸው ይለያያል ማለት ነው። ለምሳሌ ግልጸ ዘ ቅጽልን ስናይ ዝንቱ ይከውን ለነጠላ ወለብዙህ እንዘ ይበውእ በመልዕልተ ግስ። ይህ ግልጸ ዘ የምንለው ቅጽል በነጠላም በብዙም የሚገኝ የቅጽል አይነት ነው። ኑባሬ ወይም አቀማመጡ ዘ ሲደመር ኃላፊ ወይም ትንቢት ግስ ዘን በመጠቀም ቀጣይ የሚመጣው ግስ ደግሞ እንዘ ይወድቅ በመልዕልተ ግስ ብለናል አይደል? ዘ የሚለውን ቅጽል ከምን ላይ ነው የምናስቀምጠው ማለት ነው? ከግስ በፊት ነው ማለት ነው የምናስቀምጠው። ስለዚህ ግሱ ግን ኃላፊም ትንቢትም ሊሆን ይችላል ማለት ነው። ምሳሌ ብእሲ ዘጸሐፈ መጽሐፈ መጻ ዮም። ብእሲ ዘጸሐፈ ብእሲ መጻ ዮም ብል የትኛው ብእሲ? ዘጸሐፈ መጽሐፈ። ዘጸሐፈ ጸሐፈ ማለት ያው ኃላፊ ግስ ነው የጻፈው ማለት ነው። ዘ ደግሞ እንደ ቅጽል ሆኖ እዚሽ ጋር አገለገለን ማለት ነው። ስለዚህ ብእሲ ዘጸሐፈ መጽሐፈ መጻ ዮም፣ መጽሐፉን የጻፈው ሰውዬ አሁን መጣ። የጻፈው ሰውዬ አየ ዘጸሐፈ የሚለውን የጻፈው የትሆናለች ማለት ነው ትርጉማ የዘ። ስለዚህ በነጠላም በብዙም ሊገኝ ይችላል ግልጸ ዘ ማለት ነው። ሁለተኛው ደግሞ ግልጸ እንተ ቅጽል ነው። ዝንቱ ዘመድ ቅጽል ይከውን ኩለሄ ለውሃድ እንዘ ይወድቅ በመልዕልተ ግስ። ይህም ያው በመልዕልተ ግስ ላይ ነው የሚወልድ ወይም ከግስ ላይ እየወደቀ ግን ሁል ጊዜ በምንድን ነው ከምን በፊት ነው የሚገባ? በዋህድ በነጠላ ግስ ላይ ነው የሚገባ። ግልጸ ዘ ላይ በነጠላም በብዙም ይገኛል ብለናል። ግልጸ እንተ ግን በዋህድ ወይም በነጠላ ግስ ላይ ነው ማለት ነው የሚወድቅ። ለየት የሚያደርገው ያው ኑባሬው እንተ ሲደመር ቀዳማይና ካላይ አንቀጽ ወይም ግስ ላይ ይገኛል እንደ ግልጸ ዘ ሁሉ ማለት ነው። ለምሳሌ ተመዝበረት ፈረሰች ማለት ነው አማርኛው። ተመዝበረት ቤት እንተ ታንጸት መልዕልተ ደብር።
ተመዝበረት ቤት እንተ ታንጸት መልዕልተ ደብር። ለምሳሌ ተመዝበረት ቤት እንተ ታንጸት መልዕልተ ደብር በተራራ ላይ የተመሰረተች ወይም የታነጸች ወይም የተሰራች ቤት ፈረሰች የሚል ትርጉምን ይይዝልናል ማለት ነው። ስለዚህ ታንጸት የሚለው ቃል ያው ዋህድ ነው ወይም ነጠላ ነው። እንተ ታንጸት የተሰራች እንደየ ነው ማለት ነው። እዚህ ጋር ትርጉሙ እንተ ታንጸት ማለት የተገነባች፣ የተሰራች ወይም የታነጸች ቤተ ክርስቲያን ወይም ደብር ወይም ተራራ ቤት በተራራ የተሰራች ቤት ምን ይሆናል? ፈረሰች የሚል ትርጉምን ይይዝልናል ማለት ነው። የሚለይበት ከግልጸ ዘ ላይ በዋህድ ብቻ ስለሚገኝ ከእርሱ ቀጣይ የሚገኘው ግስ ወይም አንቀጽ ዋህድ ወይም ነጠላ ግስ ብቻ ስለሆነ ነው ማለት ነው። ሐመርኋ እና ሶስተኛው የግልጸ አይነት ግልጸ ለቅጽል ነው። ዝንቱ ዘመደ ቅጽል ይከውን ኩለሄ ለብዙ ሁልቆ ባህቲቱን ዘይወድቅ በመልዕልተ ግስ። ይህ ደግሞ የሚለይበት ለብዙ ሲሆን ነው። ለምሳሌ እለ እንተ ለነጠላ ነው። እለ ግን ለብዙ ሁልቆ ግስ ላይ ነው የሚወርቅ ማለት ነው። ወይም በነጠላ ሳይሆን በብዙ ግስ አመልካች አንቀጾች ላይ ነው ማለት ነው እየወደቀ ባለቤቱን የበለጠ የሚገልጽልን። አቀማመጡ ያው ለ ሲደመር ኃላፊና ትንቢት ወይም ቀዳማይና ካላይ ማለት ነው። ሌላ ትርጉማቸው አንቀጽ ላይ ይገኛል ማለት ነው። ምሳሌ ሀለፋ ማለት ሞቱ ማለት ነው። ሀለፋ አበዊነ እለ ያምሩ ጥበበ፣ ጥበብን የሚያውቁ አባቶቻችን ሀለፉ ወይም ሞቱ የሚል ትርጉም ይይዝልናል። ስለዚህ እለ ያምሩ ማለት የሚያውቁ፣ እለ ያምሩ የሚለው ያው ብዙነትን የሚያውቁ አይደለ፣ ብዙነትን ያመለክታል ማለት ነው። ስለዚህ እለ ምን ጊዜም በምን ላይ ነው የሚወርቅ? በሁልቆ ጊዜ ለብዙ ሁልቆ ጊዜ ወይም በብዙ ግስ ላይ ነው ማለት ነው እየወደቀ የበለጠ ስለ ስሙ ማብራሪያ ወይም መግለጫ የሚሰጥልን ማለት ነው። እለ ያምሩ። ስለዚህ ሶስቱ የግልጸ አይነቶች እነዚህን ይመስላሉ ማለት ነው። ግልጸ ዘ፣ ግልጸ እንተና ግልጸ እለ። ስለዚህ ህብራተ ተውላጠ ህብራተ ቅጽላት ይህንን ይመስላሉ። በቀጣይ ደግሞ ስለ መስተጻምርና ስለ መስተዋድድ የምናይ ይሆናል። መስተጻምር ያው ኮንጃንክሽን እና መስተዋድድ ወይም ፕሪፖዚሽን ስለሚባሉ የቃል ክፍሎች እናያለን። ለዛሬ ግን ስለ ቅጽል ይዤላችሁ የመጣው ትምህርት ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ትምህርቱን ከወደዳችሁትም ያው ለጓደኞቻችሁ ለሌሎች እንዲደርስ አጋሩ። በቀጣይ በሌላኛው የቃል ክፍል እስከምንገናኝ ድረስ መልካም ጊዜ